ፀጉሯን እንደምታዩት አሰርቻታለሁ። የምትፈልገውን ፊቷ ላይ ምናምን እነሱ ደንበኛ አላት። አሁንም እኔ ምክር እቀበላለሁ። ዛሬም አሁን ይሄ ልጅ ይመጣል። የሚመጣው ደግሞ ያው አንዳንድ ነገር እንደው የምነግራችሁም ነገር አለ፣ በዛው ሚስጥር ነገር አለ። ግልጽና ግልጽ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬም በድጋሚ መተናል። እንግዲህ ያው ትላንትና የተፈጠረውን ነገር አይታችኋል። እንግዲህ ራሱ ዳንኤል መጥቶ ማለት ነው ሰላም ለማውረድ ሞክሮ ነበረ። እኔ ያው ሰላም ሳወርድ ማለት ነው ዝም ብዬ አይደለም። ምናልባት በመጥፎ በድብድቡ ምናምን ሞክረን ስላልተሳካልን ምናልባት በዚህኛው ይሳካልን ይሆነ ብዬ ስላሰብኩኝ ብቻ ነው። እና እሷ ጋርም ደግሞ የሆነ ለውጥ አለ አይደለ? በጣም እዛው ጋር ነው ለውጡን ራሱ ማየት የጀመርነው ማለት ነው። እና ማውራት ጀመረች ምናምን፣ ስማችንን መጥራት ጀመረች። ከዛ ግን በጣም ልቤን የሰበረውም ያናደደኝም ነገር አለ። እሱን እወደዋለሁ ያለችው ማለት ነው። ግን ባለፈው ቤተሰቦቻችን አንድ ነገር ስትሉኝ ነበረ። እሷ እኮ አይደለችም የምታወራውም የምትናገረውም እሷ አይደለችም፣ መንፈሱ ነው የሚናገረው እና አትዘንባት፣ በእሷ ልብህ አይሰበር ብላችሁኛል። እና ያ ትዝ ሲለኝ እውነቱም ተረጋጋው ማለት ነው እንጂ እሱን ወድሃለሁ ምናምን ብላ ስትለው መስማት በጣም ነው የሚዘገንነውም የሚያስጠላውም ማለት ነው። እና ደብሮኝ ነበረ እውነት ለመናገር። ግን ደግሞ ኢሶኬ በቃ አንዳንዴ እሷ ታማለች። በቃ የምታወራውም እሷ አይደለችም፣ መተቱ ነው እሏ ላይ የተሰራባት መተት ነው፣ መስተፋቅሩ ነው እንጂ ወዳው በትክክል እንትናል። ንጹህ አይምሮ ቢኖራት ይህን ሰውዬ እርግጠኛ ነኝ ማየትም አትፈልግም። እና ብዙዎቻችሁ ጭራሽ አንተ ላይ ጥቃት ሊፈጽም ጭራሽ የሆነ ነገር ሊፈጠር ነው የሆነ ነገር እያደረገ ያለው እንጂ በፍጹም ይሄ ሰውዬ ይቅርታ ጠይቆ አንተን እንትን ብሎ ምናምን ቤተሰብ ሊሆን አይችልም ብላችሁኛል ማለት ነው። ግን እቀበላለሁ ያላችሁትን ሀሳብ። እንደውም አንዳንድ ሰዎች በጣም ከመናደዳቸው የተነሳ ሳሚ ኮሜንት አታነብም ጭራሽ፣ እንደውም ከእንግዲህ ኮሜንት አልሰጥም፣ እንደገና ደግሞ ጭራሽ እንደውም ሰብስክራይቤንም አነሳለሁ ምናምን የሚሉም ልጆች አሉና ጊዜ ስጡኝ፣ የሆነ ነገር ማስተካከልበትን ጊዜ ስጡኝ፣ አስተካክላለሁ። ያስቀየምኳችሁም ካላችሁ በጣም ይቅርታ። አዎ ጅል ነኝ። አዎ የሆነ ግን ጅል የሆንኩት ደግሞ ብልጥ መሆን አቅቶኝ ሳይሆን እሷን ለማዳን ነው እየተጃጃልኩ ያለሁት ማለት ነው። እና በብልጠትም አሳይቻችኋለሁ። ሞክሪያ እንዴት አድርጌ እዚህ እንዳመጣሁት እንዴት አድርጌ እሱን ደግሞ በእጄ እንዳስገባሁት ደግሞ ጠንቅቃችሁ ታውቃላችሁ። አትርሱ፣ አንዳንድ መልካም ነገሮችን አትርሱ። ሁሌ ደግሞ በመጥፎ ጎኑ ብቻ አትዩት ሁሉንም ነገር ማለት ነው። እና በቅርቡ ይስተካከላል፣ ነገሮች ጥሩ ይሆናሉ። እግዚአብሔር ምስክሬ ነው፣ ነገሮች ጥሩ ይሆናሉ። እኔ እርግጠኛ ሆኜ ነው የምነግራችሁ ማለት ነው። እስከዛው ግን ያው ሰላማችሁ ይብዛ እና ደግሞ እንትን በሉልን በእናታችሁ፣ በተቻላችሁ መጠን ጸሎት አድርጉልን። አሁንም ቢሆን ማለት ነው። አሁንም እኔ ምክር እቀበላለሁ። ዛሬም አሁን ይሄ ልጅ ይመጣል። የሚመጣው ደግሞ ያው አንዳንድ ነገር እንደውም የምነግራችሁም ነገር አለ፣ በዛው ሚስጥር ነገር አለ። እንደገና ደግሞ ስለ እሷ መዳንም ደግሞ የምንሄዳቸው መንገዶች አሉ እና ያን ነገር እናስተካክላለን። በፍጥነት መዳን አለባት ምናምን ያለው ግን ፍቅሩ ጠፍቶ ነው በአንዴ ወዳታለሁ የሚለው ነገር ጠፍቶ ነው ወይስ ደግሞ ሊሆንም አይችልም። አንተም ሁሉንም ነገር የሚባለውን ነገር ታምናለህ፣ ትሰማለህ። በአንድ ጊዜ ይሄን ሁሉ መስዋዕት ከፍሎ ከውስጡ ፍቅር ወጥቶ ምናምን ሊሆን አይችልም። ገባህ አይደል? 50 በ50 ነው ማመን ያለብን እሱንም ማለት ነው። ይመጣል ዛሬ እና ስለ እሷ መዳንና ሌላም ደግሞ የምነግራችሁ ሚስጥር አለ ነው ያለውና ይቅርታ ግን ወላንሳ አሁን እንደኔ ሀሳብ እሱ ተመልሷል ማለት ሀሳቡ እሷን ወደ ማዳን ላይ ትኩረት ያደረገን የሚመስለኝ። ሙሉ ለሙሉ እያመንኩት አይደለም፣ እንደዛ ነው የሚመስለኝ ማለት ነው። አንቺ ደግሞ አሁን የምታስቢበትም እንትን የምትይበትም በቂ ጊዜ አለሽ።
ቤተሰቦችሽ ላይም ያደረገውን ጫና እንደሚቀንስ እርግጠኛ ነኝ። እንደዚሁ አይቀጥል እኮ ስለሱ አሁን ከማውራታችን በፊት እንዴት ነው የሚቀጥለው ነው። አሁን በስነ ስርዓት ስራሽን ትሰሪያለሽ ወይ? እኛ በፊት የምናቅሽ ስትመጪ የቤት አጋዣችን ልትረጂን እንደመጣሽ ነው እንጂ የእሱን ጉዳይ ለማስፈጸም እንደመጣሽ ያወቅነው ቀስ ብለን ነው። ስለዚህ አሁን ሙሉ ለሙሉ ልብሽ ተመልሶ እኛንም ይቅርታ ጠይቀሽ ስራሽን ትቀጥያለሽ ወይስ ደግሞ አይ እኔ አልፈልግም፣ ጉዳዬ የገባውበት ጉዳይ የእሱን ጉዳይ ለማስፈጸም ነበር፣ የእሱ ጉዳይ ደግሞ አልቋል፣ ስለዚህ እወጣለሁ ምትይው? ከሁለቱ እንድትመርጭ ይፈልጋለሁ። ከሁለቱ እንድትመርጭ ይፈልጋለሁ። ምረጭ። የቱ ነው? እዚሁ እያገዝሽን አጋዥ ሆነች ትቆያለሽ ወይስ ደግሞ እኔ አብቅቻለሁ፣ የተላኩበትን የሚስጥር የተላኩበትን ጉዳይ ፈጽሜ ጨርሻለሁ፣ እሱም ልቡ ተመልሷል፣ ስለዚህ መውጣት እፈልጋለሁ። ከሁለት አንዱ እንድትነግሪኝ ነው የምፈልገው። ምርጫሽን እዚሁ ትሆኛለሽ። ግን ብዙ የሚስተካከሉ ነገሮች አሉ። እነሱ ምንድን ናቸው የምነግርሽ ይሆናል። አሁን ግን ጉዳያችን እሱ አይደለም። ለምሳሌ ይሄ ጥጋብሽ ንግሪሽ የምታነሹ ሰው ላይ ምናምን እንትን የምትይውን ነገር ቀንሽ በቃ። እና ቤተሰቦቻችን ያው ፍቅር ያለችበት ሁኔታ በጣም አሳሳቢ ስለሆነ ከቀን ወደ ቀን ራሷን እያጣች ስለሆነ በፊት እሷ ጤነኛ ብትሆን የምታደርጋቸውን ነገሮች እናድርግ ብዬ ነበር። እና ፀጉሯን እንደምታዩት ናይ ፍቅር ወደዚህ ፀጉሯን እንደምታዩት አሰርቻታለሁ። የምትፈልገውን ፊቷ ላይ ምናምን እነሱ ደንበኛ አላት። እነሱ ጋር ወስጄ ምን እንደሚሰሩ ያውቁታል። ጥፍሯንም ሰርተዋል። ያው ብታስቸግረንም ትንሽ ብቻ ተጋግዘን ምናምን ነገር እንደዚህ እሷን ለማሳመር እንደ በፊቱ ወደ በፊቱ ሁኔታዋ ለመመለስ ሙከራ አድርገናል ማለት ነው። አሁን ያለችበት ማውራት ራሱ ስለጀመረች ማለት ነው። ፀጉርሽ ማን ይሰራል? ወላንሳ አይደለችም የሰራች ወላንሳ ትላለች። እሷም ስለነበረች ይዛት ስትሄድ ወላንሳ አይደለችም። የበፊት ደንበኛሽ እኮ ነች ማህሌት ነይ። እና ዞሮ ያው ግራም እንዳትጋቡ ብዬ ነው እኔ እየጠበኳት። ገዝቶ ነው የሰጠው። ፍቺበት፣ ተቀበልና ስጠው። ስለኔ ስጠኝ እያለች ነው እኮ። ገዝቶ ነው የሰጠው። ለማ እና ቤተሰቦቻችን ያው ቆየ ልጁም ይመጣል ብዬ እየጠበኩት ነው። እና እስቲ ሁላችንም እንደ ሀሳብ አሁን የሆነ ነገር ቀለል ብሎናል። እሷ ማውራት ስለጀመረች ብቻ ማለት ነው ቀለል ብሎናል። እና ያው ግን አንዳንድ ነገሮችን ስጠይቋት ደግሞ የሆነ በትክክል ምላሽ አትሰጣችሁም። ብቻ ግን ያለችበት ነገር አሁን ላይ ጥሩ ነው። መሄድ ነው ፈልገው። የት ልውሰድ? የፈለገሽ ቦታ ወስድሻለሁ። መዝናኛ ቦታ እንሂድ፣ ፀጉር ቤት እንሂድ፣ የት እንሂድ? የፈለገሽ ቦታ ነይ እስኪ ቁጭ በይ። አብረን መሄድ እፈልጋለሁ። እና ያው እኔ እንደ በፊቱ ራሷን እንደምትንከባከበው ለመንከባከብ ሞክሬ ነው። የት ነው የምትሄጂው? ወስድሻለሁ። የፈለገሽ ቦታ ጠይቂ፣ ደስ ያለሽ ቦታ ወስድሻለሁ። ወንድሜ እሺ፣ እንወስዳታለን። ነገ እንውሰዳታ። እሱ ነው መሰለኝ። ክፈችለት። ዳኒ ራሱ ይሄዳል ብሎ አይ ዳኒ የምትይውን ነገር አቁሚ እሺ። ፍቅር ቁጭ በል። ሰላም ብቻ
ፍቅር ነይ አንቺ ለብቻ እዚህ ጋር አታንገላታት። አይ እንደዚህ እኮ መቀራረብ አይጠበቅባችሁ። አቤት ይቅርታ ማድረግ ታዲያ ምን አገናኝ? ይቅርታ ማድረግ ማለት ከእሷ ጋር አብሮ መሆን ማለት እንዳልሆነ ወቅ እሺ። ሌላ ነገር አይምሮ ሰላም አለች እኮ ተውኩልህ እኮ ሰላም እንድትልህ እኮ ተውኩልህ። እኔንም አንዳንዴ ጅል አታድርገኝ እሺ። የልጆቼ እናትና ሚስቴ ናት። ገብቶሃል እያልከኝ ነው እንጂ ጅል እያደረግከኝ ነው እንጂ። ሰላም ተባባላችሁ እኮ ዝም ብዬ ቆሜ ያየዋ መታ ስታቅፍ እንደመጣች ደግሞ እላህ ላይ ልጥፍ እንድትል በፍጹም አልፈልግም። ይሰማኛል። አፈቅራታለሁ፣ ወዳታለሁ። በጌታ እና አንቺ ምንድነው የምትጠብቂው? ምንድነው ይዘሽ የመጣሽው? ምንድነው ወላንሳ? ከዚህ በኋላ የአንቺ ስራ የሚሆነው እሷን መጠበቅ ነው። ገባሽ አይደል? በተለይ እሱ እዚህ ቤት ሲመጣ ጡት ማሳጅ አውልቀሽ ትሰጫለሽ። ፓንትሽን አውልቀሽ ለመስጠት ነው የቀረሽ። ስነ ስርዓት ይኸውልህ፣ እኔ ይቅርታም ያደረግኩልህ አዳምጠኝ። ይቅርታም ያደረግኩልህ ነገሮችንም ተወት እንደማድረግ ያደረግኩት አብረን ተባብረን እናድናት እሷን ከማዳን ውጭ አማራጭ የለኝም ብዬ እንጂ በምታደርጋቸው ነገሮች እየተጃጃልኩ ሌላ ነገር ስትፈጥር ቆሜ ማይ እንዳይመስል። ቢያንስ የመዳኗ ሁኔታ እንደዚህ መከተሉን እፈልጋለሁ። እየዳነችማ ነው። አዎ እየዳነች እኮ ነው። ቢያንስ እኮ ትላንትና ወስደናት ፀጉር ቤት ምናምን ስንወስዳትና እንደዚህ ፀጉሯን ምናምን ስናሰራት ቢያንስ በፊት እኮ እንኳን ልትረጋጋ ውጪ ወጣች ማለት ራሱ ሩጫ ነበር። ይሄን እኮ ለውጥ ስላየው ነው እኔም አንተን እያመንኩ የመጣሁት። እሱ ነው የገዛው። ከዚህ በላይ ምንድነው መጣና ይሰጠኝ ማ እሱ ራሱ ምኑን ሽቶ ማምጥቶልኛል እኮ አልገባኝም። መጥቶ ነበር እንደዚህ መጥቶ ነበር መጥቶ ነበር። ጡት ማሳያ ምናምን ሰጣላል። ሲጀመር እኔ በሌለውበት በምንም አይነት ሁኔታ ውስጥ እኔ በሌለውበት እዚህ ቤት እግር እንዳይረግ እግዚአብሔር እወጋሃለሁ። እግዚአብሔር ነግሬሃለሁ። እባክህ ወደዛ ሂድ። ምንድን ነው እሱ እያለች ያለችው ታዲያ? አንቺ እኮ ነው አንቺን ነው እየጠየኩ ያለው። የምታውቂው ነገር አለ እና ታዲያ አትናገር አይደለም? መጥቶ ነበረ የምትይው ምኑን ነው? መጥቶ ሄደ አንድ ላይ ማለት ነው ከሷ ጋር። አንተ ስላወራሽ ተመስገን በል። ምን ሆነህ ነው አንተ ልጅ? እንዴ ስላወራሽ ተመስገን በል አይደለም። እኔ በሌለሁበት ትመጣለህ ወይ ነው ጥያቄው። እኔ አልመጣም። ቤት በኩል ከዚህ በፊት ስንቴ መጣህ? ከዚህ በፊት ስንት ጊዜ መጣህ? በፊት እየታመመች እያለ እኔ ቤት በኩል መጣለሁ። እንዴ ምን ሆነህ ነው አንተ? አይን ላይ ያስታውቃል። ስትዋሽ አይን ላይ ያስታውቃል። ከዚህ በፊት መተህ ታውቃለሁ እያልኩ ነው እኮ እና ስትሉኝ ብቻ ነው የምመጣው። እኔ ቤት ላይ ብዬ ነው የምመጣው። ከዚህ በፊት ወላንሳ መተህ ታዲያ ምን እያወራህ ነው? ስትከፍትልህ መተህ ታውቃለህ ወይ ነው እያልኩ ያለሁት። እና ባላችሁኝ ሰዓት እንዴ ምንድን ነው እያላችሁኝ ያላችሁት? እኔ እያልኩ እየጠየቅኩ ያለሁት እኮ ግልጽና ግልጽ አማርኛ ነው። አንድ ላይ ገዝቶልኝ አንቺ ካረፈነኝ ጀዝባ ምን እያለሽ ነበር? አሰብ ይሄን እንደዚህ አይነት ነይ ተቀበያ ወደዛ። ይሄን እንዲህ አይነት ነገር ይዛዝ መጣጣ ውስጥ ጠብቂ አላልኩሽም? እባክሽ ወደዛ ሂጂ። ፍቅር ለምን ነው የምታመጪኝ? ለምን ነው እሱም ስጭ ላታጨናንቋት። እሷ አሁን ቶሎ መዳን አለባት። እናንተ አሁን ዛሬ መጣበትን ነገር ተናገር። እኔ ባሮክ አይደለሁም ሳሚ ነኝ እኮ እሱ ነው ለሱ ባልሽ ነኝ። ባሮክ አይደለሁም እኔ። ባሮክ ልጃችን ያኛው ትንሹ ልጅስ እንዲህ አቅፈሽ የምታጠቢው ማን ነው ስሙ? እኮ አለ እሱ አለ። ግን ስሙ ማን ነው? ዮሐንስ
ገና ይቀራታል፣ ብዙ ነገር ይቀራታል። እና ሁሉ ነገር የልጇን የህፃኑን ስም እንኳን በስነ ስርዓት አልጠራችም። እኔም ባሮክ እያለችኝ ነው ሳሚ የሆንኩትን። እሷ ልጁ ደግሞ አሞን የሆነውን ደግሞ ዮሐንስ እያለች ነው። እና ሁሉን ነገር ባንዴ ረስተው አንተን ሳሚ እሱን በትክክለኛ ስሙ እንድጠራ እንፈልግ አልጠብቅም። ይሄንን ግን ቀስ በቀስ ነው አያጨናነቃት ነው እንደዚህ የሚሆን ግን ማለት ነው። አሁንም እንዳይበስባት ወደኋላ እንዳንመለስ ምን ማድረግ ነው ያለብን ነው። እስቲ ቁጭ ብለን እናውራ። ለምን ተረጋግተን ቁጭ ብለን አናውራ? ቁጭ በል እስቲ። እንዴት እናድርግ እስቲ ንገረኝ እስቲ። እኔ እኮ አሁን ከጠላቴ ጋር መማከረው ወድጄ አይደለም። እንወያይበት። ጠላትነታችን እኮ እንዲበቃ ይቅርታ አልኩኝ። ከዛ በላይ ምን ማድረግ ነበረብኝ? በምንም አይነት ሁኔታ ውስጥ ይቅርታ ብቻ በቂ አይደለም። አሁን እናንተ ያልገባችሁ ነገር አለ። እኛ ዝም ብለን መጨቃጨቅ የለብንም። የእሷን ቶሎ እንድትድን ነው የሚፈለገው። ስለዚህ ምን እናድርግ ነው እያልኩ ያለው። ዛሬ የመጣህበትስ ምክንያት ምንድን ነው? ዛሬ የምናደርገው ምንድን ነው? ለምሳሌ ነግሬሃለሁ። በእያንዳንዱ ቀን ጥሩ ነገር እናድርግ። አንድ ስቴፕ ወደ መዳኗ የሚያቀርባትና አንድ ስቴፕ እኔን ወደ ትዳር የሚመልሰኝን ነገር ንገረኛ። እሷ የምታወራውን ነገር በቃ አሁን ሴንስ እየሰጠው አይደለም እንጂ እያንዳንዱ መልእክት ሊኖር ይችላል። አብረን ነው የምንኖረው ማለት ምን ማለት ነው? ለምሳሌ ቆይ አብረን ነው የምንኖረው ማለት ለምሳሌ ምንድን ነው? ለምን አተረጉምልኝ? የምታወራውን ነገር የምታውቀው ነው። ራስ እስካስመጠጥክባት ድረስ ደግሞ ብትናገር እሱነት ምን እያለች እንደሆነ ብታስረዳ። እኔ እኮ ልረዳችሁ ነው እኮ የመጣሁት። አብረን የምንኖረው ወንድሜ ደግሞ ማየት እፈልጋለሁ። እሱ ጋር እንወስድሻለን ፍቅር ምንም እንዳታስቢ፣ ይዘንሽ እንሄዳለን። ቀጥል ንገረኝ። በቃ ቶሎ መዳን አለባት። እኔ የምፈልገዋለሁ ቶሎ መዳኗን፣ እኔ የምፈልገዋለሁ። አንተ ብቻ አይደለም ያማ እንዴ? ቆይ እኔ የምፈልገዋለሁ እኮ። ይሄን ለምን ደጋግመህ ትነግረኛል? ቶሎ እንድትድን የምፈልገው ዛሬ ብትድንልኝ እኔ ከሰዓት ኖርማል ሆና እንደ በፊቱ ብትሆንልኝ በጣም ነው ደስ የሚለኝ። እግዚአብሔር እንዴትና በምንድን ነው ስለ ፍቅርና ስለ ፍቅር ህይወት ስለ ትዳር ምንም የምታውቀው ነገር የለም። አንተ አፍራሽ ነህ በቃ። እንዴት አላውቅም። የበፊት ፍቅረኛ የነበረችው አሁን ተማብረን ይሄንን ቃል ስጠራ እንዳልሰማ ስጠራ ድጋሚ ማለት ነው። ተነሽ እንጂ እኔን አስነስታ ሶቆች ተነሽ። እሺ ተነሳ፣ ተነስ። እዛ እንደዚህ እያደረጋችሁኝ እንዴት ነው ምንድን ነው? እሺ ዝም በል በል፣ ተናገር። እዛ ጋር ሆነህ ተናገር። ምንድነው ማድረግ ያለብን? ዛሬስ የመጣው ለምንድን ነው? ተናገር እንጂ አብያ ሰራ ነገር አለ እንዴ? ያልተረዳችሁኝ ነገር እኮ ስላለ እኮ አስረዳና። አይምሮ አለን እኮ እንረዳለን። ግን የበፊት ፍቅረኛ ምናምን የሚል ነገር አትራቡ። እኔ የበፊት ፍቅረኛ ነች ያልኩት ስለምወዳት ነው፣ ስለማስብላት ነው፣ እንድትድን ስለፈለኩኝ እኮ ነው። በእናትህ አሁን እንጨት የሚል አማርኛን አቁም። አልፈልገውም እኔ ተናገር እያልኩ እኮ ነው መናገር ያለብን። ስለመዳኗ ለምን አናስብም? እሺ ስለመዳኗ ግን ደጋግመህ የድሮ ታሪክ እንድታወራ አልፈልግም። እኔ ይሰማኛል። ቶሎ በል እንዴ! ምንድን ነው ይሄ? አይናገርም እንዴ? ተናገር ቶሎ። ስለምን እንድነግራችሁ ነው የምትፈልጉት እንዴ? ነገርኳችሁ አይደል እንዴ? ቶሎ መዳን አለባት፣ ቢያንስ መፍጠን አለብን፣ መተጋገዝ አለብን። ለምን እንደምንፈጥነው መፍጠን አለብን። አዎ ለምን እንደምንፈጥነው እኔ ወደ ትዳሬ እንድመለስ አይደል፣ ሰላም እንዲፈጠር አይደል? ያንን ነው አንተም ደስተኛ የምትሆንበት። እንግዲህ ይቅርታ መጠየቅ ማለት ከጓደኞች ጸጸት መስጠት ማለት ከእግዚአብሔር ጋር ተጣልቻለሁ ማለት መታረቅ የምትፈልገው አንተም ሰላምህን ማግኘት ነው የምትፈልገው። ምንድን ነው ላያት ነው እኮ ቼክ አይን ይጥፋ። ይሄን አይንን ነው ጎልጉዬ ማውጣ። አይን ይጥፋ አትያት። እንደዚህ እያደረጋችሁኝ እንዴት እንድድን ነው የምትፈልጉት እናንተ? ወይኔ ሳሚ እንዴ ቢያንስ እንኳን ምን ያለውን መፍትሄ አትናገሩ። ቶሎ መዳን አለባት አልኳችሁ እና ምንም ሳላደርግ ነው እንዴ እንትን እያላችሁኝ እንዴ? ተው ምንም አታርግ፣ በቃ አያስፈልገኝም። እኔ እኮ አፈቅረዋለሁ።
ሰማነው እኮ ትናንትና ይሄን እኔ እኮ አፈቅረዋለሁ እኔ እኮ ወደዋለሁ ግን አሁን ወደዋለሁ አፈቅረዋለሁ የምትለው እሷ ሳትሆን ውስጧ ያስቀመጥከው መተት ነው ታቋ አንተም ድሮ ፍቅሯን እያስታወሰች ልድን ትችላለች ለምንድን ነው ቢያንስ ጊዜ ማሰጣት የድሮ ፍቅር የለም ይሄን ጀመና ነው አናት ላይ ማፈጫው አቁም በቃ ስለ ድሮ ምናምን ታሪክ አቁም የመጣው ለዚህ ነው ይቅርታ የጠየቀን እኔን በየቃላቶች ለማድማት ነው ይቅርታ የጠየቀን ስለ ትናንት አታውራ እየነገርኳችሁ አይምሮዬን ለማድማት ነው ወይ እየጠየቀኝ ያለው እየለፋ ያለው ንገረኝ እስኪ ኧረ ቢያንስ ተረዱኝ ኧረ ተው እንዴ እኛ እንጨቃጨቃለን ምንድን ነው ኧረ ተው እንዴ ስለሷ ምንድን ነው እናንተ በራሳችሁ ጉዳይ የምትጨናነቁት ስለሷ እናስባልኩኝ እና ለገባ ሳታደርስ ሳላያት ለምንድን ነው መድረስ ያለብህ ለምንድን ነው ምንም አይገባም ሳሚ አንተ ቢያንስ እንኳን ንገረው እስኪ በእናትህ እንዴ ቁጭ አልካ ምን አመጣ እስኪ ቁጭ አልክ እሺ ተዘዝሆነ እንደዚህ መፍተህ የምታመጣ ምን እያደረክ ነው አድብ እጅህን ስነ ስርዓት እጅህን አድብ እኔን እንደ ጅል አትቁጠረኝ ምን ሆነ ነው እንደ ጅል አትቁጠረኝ በቃ አንተ እንደ ከብት ዝም ብላ እንድትድን ነው እንጂ ይሄን መንገጨላውን አውልቄ ምናምን አቅቶኝ አይደለም እኔ እሷ ወደ በፊቷ አድብ እያልኩ ከነማ እንደ ሆዷን አትንቀም እንደ ሆዷን የምትነካው እናንተ ያልገባችሁ ብዙ ነገር አለ ምን አባን ማይገባን ያልገባን ተናገር ምንድነው እርጉዝ ነች በቃ ይሁን ምንድነው እርጉዝ ነኝ እያለኩ ነው ምንድነው የምትሉኝ እኔን እንዴ ዝም ትላለህ ምንድነው እሱ ያልከው ነገርኩህ አይደል እርጉዝ ነች ደጋግመህ እንደሱ አትበልሽ ሰውዬ ይላክሻንጂ እንዴ አልገባኝ እንዴ ነው እርጉዝ የሆነችው አልገባኝም በቃ ነገርኳችሁ ያለውን ነገር እርጉዝ ነች አልገባኝም ከማን ነው የምታረግዘው እንዴት ነው እርጉዝ የምትሆነው እርጉዝ ነች እንዴት አወቅ እንዴት ሆነ ዝም ብለህ እርጉዝ አትበል ምን ታስፈልጋል ምን ማለት ነው እርጉዝ ነች ማለት አረጋግጡ ቼክ አድርጉ ከፈለጋችሁ እኔ ለምን የምትጨቀጭቁኝ እንዴ ሂዱና ቼክ አድርጉ በቃ ኧረ ሰውዬ ነገርኳችሁ ምንድነው እሱ ቆይ እያወራ ያለው አልገባኝም እኔ ግልጽ አድርግልኝ አንተ ልጠይቅህ እንጂ ከማን ነው የምታረግዘው ከማን ነው የምታረግዘው ለምን አይቀልም ለምን ቼክ አታረጓት ከማን ነው የምታረግዘው እያልኩ ቶሎ ተናገር ሳንለጥፍ እሱ ነው ምንድነው እሱ እሱ ነው ያልቻለ ምንድነው ትላለህ እየሰማህ ማን ነው ምንድነው የምታውቂው ነገር አለ ወይ የምታውቀው ነገር አለ ምንድነው እሱ እያልክ ያለው ምንድነው እያልክ ያለው ምንድነው እሱ እያልክ ያለው ነገርኳችሁ ከወሰነ እሷ ማሰብ ነው ያለብን እንጂ እንዴ ምን ሆናችሁ ነው እናንተ ምን ታረጋለህ መጀመሪያ ጠይቀው መጀመሪያ ከማን እንደሆነ ያለውን ነገር ነገርኳችሁ የኔን ህይወት ለመበጥበጥ ነው የመጣው በምንም ተአምር እርጉዝ ልትሆን አትችልም እኔ ያደረኩትን ማቀው እኔ ነኝ ባሏ እኔ ነኝ ገባ አይደለ በምንም ተአምር እርጉዝ ነፍሰ ጡር ልትሆን አትችልም አይምሮዬን አታሳብዱኝ እሺ ከዚህ በፊት ምንም ነገር አላያችሁም አሳበደኝ እኮ አስወጣልኝ እየነገርኳችሁ እኮ ነው አስወጣልኝ ዮናስ አስወጪው መጀመሪያ ጠይቀው ምንም አልጠይቀውም ደግሜ መስማት አልፈልግም እርጉዝ አይደለችም እርጉዝ አይደለችም እያልኩሽ አስወጪው እንደሆነ ጠይቀው ፈጥሮ ነው የሚያወራው መጠየቅ አልፈልግም ፈጥሮ ነው የሚያወራው አስወጣው አይደለም ነው ፈጥሪ ማወራው እንዴ ምንድነው ቼክ ለምን አታረግ ፈጥሪ ማወራው ቼክ አረጋቴውሽ እንዴ ምንድነው እርጉዝ ነሽ ወይ ኧረ ጉዳይ እውነቱን ስለተናገርኩ ነው ታስወጣ ክፈችው ገና እንዴ ጠይቀው ወይ እንዴት ሊሆን እንደቻለ ጠይቀው አላም መስማት አልፈልግም ዝም ብሎ አላምነውም ታዲያ ምንድነው እያሉ ያሉት ሁለቱ አላምነውም እሷ አትባሉ ሰዎች
እሷ ስላበደች እና ምን አይቶ ነው የሚያወራው? እሷ ስላበደች እሱ ደግሞ ማለት ነው የኔን ህይወት ለመበጥበጥ ስለሚፈልግ ነው። ውሸታቸውን እኮ ነው። ኧረ ነገርኩህ። ኧረ እውነቱ ኧረ ተው ኧረ ምን ጉድ መጣ? ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ